ህይወቴን እኮ ነው ያመሰቃቀልሽው። ለምንድን ነው ማትረጂው? ህይወቴን ነው ያመሰቃቀልሽው። የምንም ያንቺ ህይወት ያመሰቃቀልኩበት የለም። የኔ ልጅ አይደለም፣ አይመለከተኝም። እኔ ልጄን የማሳደግ አቅሙ ሳይኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም፣ ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። እንዴ አንጠለጥልሻለሁ እንዴ? ምን እየተፈጠረ ነው? ምን እየተፈጠረ ነው? በጣም ታግሼሻለሁ። አንተ እሷ ላለማጣት ብለህ እኔን መጉዳት ልክ ነው? ድጋሜ ደግሞ እንድጠሪኝ አልፈልግም። ነገሩ ከሯላ። ግን አንቺንም ከነ ልጅሽ ነው ማጠፋሽ። ስነ ስርዓት ይኖርሽ። እኔን ከዚህ በላይ አፍሽ እንዳከፍችብኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ እንዴት ናችሁ? ይህ ያብ ሪያክት ነው። እንግዲህ ቪዲዮአችንን ጀምረናል። ሰላም ሳለን ነው የገባሁት። ያው ቻናሉ አዲስ እንደመሆኑ መጠን ደግሞ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ እንድታበረታቱኝ እጠይቃለሁ። ያው ብዙም ወሬ አላወራም፣ ቀጥታ ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። ወደ ተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም አለንለት አልሐምዱሊላህ። እንግዲህ ዛሬ በፈገግታ ሳቅ ያልኩ ነው የመጣው። ምክንያቱም ይመስለኛል የነገራቶች መቋጫ ዛሬ ሊሆን ይመስለኛል። እንግዲህ ከዚህ በፊት የተፈጠረው ነገር በሙሉ ተመልክታችኋል። ያለውን ነገር አስረዳችኋለሁ ስላለች ነው የመጣሁት። ከዛ በተጨማሪ እንግዲህ ብዙዎቻችሁ ስለዚህ እውነታውን ልትናገር ነው ማለት ነው። የብሩክ የድሮ ፍቅረኛ ትክክለኛውን ነገር ያለውን ነገር ትናገር ነው። አሁን እውነት ልጁ የሱ አይደለም እንደዛ ብላ ትናገራለች። ዛሬ እንግዲህ እዩ በስልክ እንደነገረች ከሆነ ሁላችንም የማንጠብቀው ነገር ብቻ እውነታውን አስረዳለሁ ብለሽኛል። እውነት እኔ በጣም ኤክሳይትድ ሆኛለሁ። ምክንያቱም ይህንን ነገር ብዙዎች ግራ ተጋብተዋል። በተጨማሪ እንግዲህ ሀይሚም ከአንቺ ፊት ስትሰማ ይሄን ነገር ትረጋጋለች ብዬ አስባለሁ። ቆይ ግን እኔ ሲመስለኝ ዝም ብዬ ሳስበው እንትን እውነቷን የምትናገር አይነት አይመስለኝም። ማለት ፊቷ የሆነ ደብሯታል። እንዴት እንደሆነ አላውቅም። ምናልባት ሌላ ነገር ማስበው ይሆናል ከመጣ። ሁሉ ሰላም እንግዲህ አቻኩዬ የጠራሁህ እዩ ዛሬ ለሁላችሁም የምነግራችሁ ነገር አለ። የሁሉም ነገር መጨረሻ ዛሬ ይሆናል ብዬ አስባለሁኝ ስትለኝ ነው እንግዲህ ያቻኩ። እኔም አልገባኝም። ምንድን ነው ትምጣ እኮ አልኩህ እኮ እሷ እስክትመጣ መጠበቅ እኮ ምንም አያስፈልግም። አይ ትምጣና ያው መጀመሪያም ሁሉም ነገር እሷ ባለችበት ነው የተናገርኩት። አሁንም እሷ ባለችበት ከብሷ ጋር እየጣላው ነው። ቤተሰብ ጋር ሁላ ደርሷል እኮ። ንገሪኝ፣ በቃ ለእኔ ንገሪኝ። ብዙ ጊዜ ብሩክ መታገስ አቅቶታል። በቃ ካለው ጭንቀት መገላገል ነው የሚፈልገው። የግድ ሀይሚ መገኘት የለባትም አይነት ነገር ነው። እሷ ደግሞ እሷ እያለች ነው መናገር የምፈልገው። ከዚህ በፊትም እሷ እያለች ነው ሁሉም ነገር የተናገርኩት። አሁን ደግሞ እሷ ትምጣ፣ ትክክለኛውን ነገር እናገራለሁ ነው። ልክ አሁን አንተ ለዚህች ለአንድ ለሁለት ቀን ስትጨነቃት ጭንቀት እኔ ደግሞ ለእኔ ንገሪኝ በቃ። አሁን እኮ ልንከራከር ወይ ልንጨቃጨቅ ነገሮችን ልንቋጫ አይመጣ ነው። እኔ ነኝ ባለቤቱ እኮ እኔ ነኝ አይደል እኮ። እኔ ለእሷ እነግራታለሁ። ትምጣና ትምጣም በቃ ችግር የለም። ለእኔ ብቻ ንገሪኝ። ለምን ደሞ ትነግራት አንተ? ምን ችግር አለ? አክቹዋሊ እንደዛ ብታደርጊም እኮ ኖርማል ነው። ለእኛ ብትነግሪኝ መጣለች መጠበቅም አልችልም። በቃ የሁሉንም ተረጋጋችሁ ስትላት የምን እውነታ? እስኪ እሺ እውነታው ነው እኮ ልጄ እሱ አይደለም። ዋናው ነገር እሱ እኔ አይደለም እኮ እሱ ንገሪንና ከዛ እንትን ሌሎን ማለት ነው እሱ አይደለም። ዋናው ነገር እኮ እሱ ነው። እሱ እኮ ነው እያጣላችሁ ያለው። ሁለቱን ዋናው ነገር እሱ ነው ማለት እያጣላችሁ ያለውማ እሱ ነው። ስለዚህ ምንድን ነው አሁን እውነታው ብላለች። እውነታው ምንድን ነው? ትናገራለች ወይስ አትናገርም? ወይስ ሌላ ነገር ነው ሀሳቡ? እሱ እንዳልሆነ ልጁ ንገሪውና ለምንድን እሱ እንዳልሆነ የምነግረው ልጁ የራሱ እኮ ነው። እውነቱን ምንድን ነው? እሺ እውነቱ መጀመሪያ ስማኝ፣ ወንድ ልጅ ነህ፣ ስሜታዊ ትሆናለህ አይደል? ከዛ ድረስ ተጣልታችሁ ስትመጣ በጣም ስሜታዊ ሆነ ነበር፣ በጣም ተናደ ነበር። በሰዓቱ የምታደርገውን ነገር አታውቅም ነበር። ለምንድን ነው ወደ ቁም ነገሩ? ስለዚህ ሲቀጥል ደግሞ አይደለም። ቆይ ልክ ናት እኮ ሀይሚ። ለምንድን ነው ወደ ቁም ነገሩ የማትገባው? ለምንድን ነው ከስር መሰረቱ ነገሮችን አንስቶ እንደገና ማውራት ምን አስፈለገ? ምን አደረገሽ ነው አንቺ? ዝም በል፣ ምንም ነገር እንዳታወራ። ጋሼ ፊት ላይ ልጁ የኔ አይደለም እስከ ማለት ድረስ ደርሰሃል አይደል? እሱ ልትነግሪና እንደ የጠራሽን ልጁ ያንተ ነው። በደንብ አለ። እየተደበርሽ ነው? እየተደበርሽ ነው? በጣም ነው የምትደበረው እንዴ? ምንም ይብስ ነገር የለውም። እኔ ያለ አንድ ነገር ልንገራችሁ እኮ ምንድነው እውነቱን ተናገርኩኝ። እውነቱን እኮ ተናገርኩኝ። ልጁ የሱ አይደለም የሱ ነው። ያንን ደግሞ ችግር ውስጥ መግባት ትፈልጊያለሽ ከኔ ጋር ጣልተሽ? ታዲያ የታወቀ ነገር ነው እኮ። አሁን እኮ እውነቱን እናገራለሁ ብላለች። የታወቀ ነገር ለምን ደጋግማ ትናገራለች?
ምንም እኮ አያስፈልግም። ደግሞ ትላጣለች በጣም እነሱ ላይ ተላጠች ነው ሙድ በጣም ነው የምትይዘው እንዴ። ለምንድነው ችግር ውስጥ የምገባው? እኔ ረፊ በእናትሽ በጣም ትዕግስቴን እኮ ይዤዋለሁ። በጣም እየታገስኩሽ ነው። እኔም ይዤዋለሁ። ይኸውልህ አንድ ነገር ስማ፣ ህይወቴን እኮ ነው ያመሰቃቀልሽው። ለምንድን ነው የማትረጂው? አንድ ነገር ስማ፣ ህይወቴን ነው ያመሰቃቀልሽው። አንተም ህይወቴን ነው ያመሰቃቀልሽው። የምንም ያንቺን ህይወት ያመሰቃቀልኩበት የለም። የኔ ልጅ አይደለም፣ አይመለከተኝም። ህይወቱን ቀላል አመሰቃቀልሽ እንዴ? በእናታችሁ ጤነኛ አይደለሽም እንዴ? ለምንድን ነው ከኔ ህይወት ማትወጪው? የራስሽ ጉዳይ እባክሽ። አትዋሽ። እኔም ደም ያል ስማኝ፣ እኔ በዙሪያዬ ቤተሰቦቼ ላይ ኖሩ ይችላሉ፣ አጠገቤ ማንም ላይ ኖሩ ይችላል። የኔ መምጣት ለምን አስፈልገ? ነገሩ ወዴት እየሄደ ነው? ለምንድን ነው ዙሪያ ጥምጥም የምትሄደው? በዙሪያ ሰው ስላለ በእኔ ዙሪያ ሰው ስለሌለ ለምን እንደዛ? እነሱ ለምንድን ነው ዙሪያ? እኔ ራሱ ጥያቄ ኮንፊውዝ እያደረገችኝ እንችልች። አሁን የሰበሰብሽን ምንድን ነው? እኔ ለራሴ ያለ የሰበሰብሽን ምንድን ነው? አዎ ለዚህ ነው የጠራው። ለዚህ ነው ይሄ ነው እውነቱ። አዎ እንዴ አንቺ ጤነኛ አይደለሽም እንዴ? ሲቀጥል ደግሞ እኔ ልጄን የማሳደግ አቅሙ ሳይኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም፣ ግን ልጅ ያለ አባት እንዲያድግ ስለማልፈልግ ነው። አሁንም ደግሞ ነገር ለምንድን ነው አባቱ የማትፈልጊው? እዛ ሄደሽ ራስህን አባቱ ልክ ነው እኮ ለምን ሄዳ እንትን ትክክለኛ የሆነ አባት ለምን አትፈልግም? ትክክለኛ ነገር ነው እኮ የሚያወራው። 26 ሳምንታትን መጠበቅ ምን አስፈለገ? እርጉዝ ከሆነች እኮ በመሀል መታ መናገር ትችላለች። ለምን 6 ወር መጠበቅ? እነሱን አረብሽም ብላ ነው። እነሱን አረብሽም ከሆነ አሁን ታዲያ ምን እያደረገች ነው? ልጅ ያለ አባት እንዲያድግ ስለማልፈልግ ነው። አሁንም ቢሆን እኔ አይመለከተኝም። አሁን ምንድን ነው እሱ ስነግርሽ አይመለከተኝም። አይመለከተኝም። በደንብ አድርጌ አይመለከተኝም። ዝም ያልኩት ይበቃል። እኔ ራሱ በጣም ነው ዝም ያልኩሽ። እሺ እንዴ አንተ ኧረ ብሩክ ተረጋጋ። ተው በዚህ ሰበብ እንዳትሆን። በጣም ታግሼሻለሁ። ብሩክ ከቁጥጥር ውጭ ሆኗል። በቃ ተናዶል በጣም እንዴ። እስከ እንዴት ነው? እስኪ አሁን ይሄን እንዴት ብለን ነው የምናወራው? እንትን የሚልል መስሎ ከሆነ ተሳስተሃል። እሺ እንደምትፈልጊው በቃ ልጁን ይመን። አሁንም ቢሆን እንዲያምን ነው የምፈልገው። የጠራሽን እኮ እውነቱን ልንገራችሁ ብለሽ እኮ ነው። ጓደኛዬ ስለሆነ ምናምን አይደለም። የጠራሽን ለምንድን ነው የሰበሰብሽን? ወንድ ልጅ ነው አይደል? የሰበሰብሽን ለምንድን ነው? ወንድ ልጅ ነው የጠራሽን ለምንድን ነው? በቃ ይሄንን እውነት መናገር ምንድን ነው እውነቱ? እውነቱ ምንድን ነው? እውነቱ የግድ እንትን ልጁ ያንተ ነው ብላ ስላለች ብቻ እሱ እንዲያም በግድ ለማሳመን ያንን ካለመነ ስለዚህ ችግር ይደርስባል አይነት ነገር ነው። ምንድን ነው እሱ የኔ አይደለም ካለምን ታደርጋለች? ከዚህ እኔ አልፈልግም ከአንቺ ጋር መሆን። ጤነኛ አይደለሽም። አልፈልግም። የኔ ልጅ አይደለም። አንተ እሷን ላለማጣት ብለህ እኔን መጉዳት ልክ ነው? ምንድን ነው የጎዳሁሽ? ልክ ነው። ቢገባህ እኮ እኔ የአንተን ደስታ ስለምፈልግ የእናንተን ነገር ያላችሁ ነገር ላለመብጠጥ ነበር እስከዛሬ ድረስ። ሌላ ነገር አሁን እያወራችሁ ያለችው ሌላ ነገር ነገርኩ በተደጋጋሚ እሺ ለምንድን ነው የጠራሽኝ? ግን ለምንድን ነው የጠራሽኝ? ልታምኑ ፈቃደኛ አይደላችሁ። ስሚ ለዚህ ጉዳይ እኮ እኔን መጥራት አይጠበቅብሽም። መጥራት ስለነበረብኝ መጥራት አይጠበቅባትም። ለምን እውነቷን እናገራለሁ ብላ እስከጠራሽ ድረስ እውነቷን መናገር ነበረባት። ግን እሷ አሁን እያደረገች ያለችው የበፊቱን ነገር ደግማ መናገር ነው። ስለዚህ ለምን በዚህን ሰዓት ሃይሚ እዚህ ጋር ምን አስፈለገች? ታስፈልግ አይመስለኝም። ከዚህ በኋላ ማለት ነው ስነ ስርዓትን ትይዛለሽ። የራስሽ ጉዳይ ምንም አታመጪም። ባክ እያስፈራራሽ ነው። እኔ ታገስኩሽ። በቃ በእናትሽ እኔ በደንብ ነው የታገስኩት። ሴት ነሽ ብዬሽ አክብሬ ዝም ብዬሻለሁ። አንቺ ምን አድርገሽ ነው የታገስሽው? ሴት ነሽ ብለህ ብታከብረኝማ እንደዚህ አትጫወትብኝም ነበር እኮ። እኔ ያልገባኝም እኔ የተጠራሁበት ምክንያት ምንድን ነው? ጉዳይሽን ከሱ ጋር ፍቺ። በቃ እኔ እኮ ህይወቴን ከእናንተ አስወጥቻለሁ እኮ። በቃ ልክ ነበርሽ። ስሚ ማውቀውን ታሪክ ነው 10 እየነገርሽኝ ያለሽው። ገባሽ አይደለ? ታሪክ ነው እኮ 10 እየተናገርሽ ልታቆስኝ አትሞክሪ። በቃ ገብቷታል፣ ሃይሚ ገብቷታል። ምክንያቱም ያ የነበረውን ነገር ወይም የነበረውን እውነታ ደጋግሞ መናገር ምን ጥቅም የለውም። እሷ እንትን ለማለት በቃ በደካማ ጎኗ ለመግባት ነው ፍላጎቷ። ስለዚህ እቺ ልጅ ምንድነው አላማዋ? ሰላማቸው ለማጥፋት የሁለቱን ሙሉ በሙሉ ለመለያየት ነው አላማዋ። ፈልጌ ነው ከህይወታችሁ የወጣሁላችሁ። በቃ መውጣት ስለነበረ 10 ግን እንዳትጠሪ፣ ደግመሽ ግን እንዳትጠሪ። መውጣት ስለነበረ እማውቀውን ታሪክ እንዳትነግሪ። አዎ ለምን ተናገራችሁ? እስኪ ሳለቻችሁ ደጋግሜ ነው የምነግራችሁ። ይሄ እውነት ለኔ ሳይሆን ለሱ ንገሪው። እሱ ንገሪው አትበይኝ። በቃ እንዴ እኔስ ምን ልበድ ነው? ግርግር ተፈጥሮ ወደ ሌላ ኬዝ እንዴት ነው የምትፈልጊው? ይመን ከዚህ በላይ ሌላ ጥሩ እሱ የኔ ልጅ አይደለም ካለሽ፣ ቆይ እሱ አሁን ካላመነ ምን ልታደርግ ነው ማለት ነው? አሁን እሱ ምኑ ሙሉ የኔ ልጅ አይደለም አሁን ላይ ነው ብላችሁ እስከሚወለድ ድረስ በቃ የኔ አይደለም ብሎ ወስኖ ቁጭ ቢል ምን ልታደርግ ነው? አንተ ዝም በል፣ የምታውቀው ነገር የለም። እኛ ምን አገባን? እሱ የኔ ልጅ አይደለም ካለ ለምንድነው ማገባ? በደንብ አድርጎ ገባል። ምን አገባኝ አይደለም ምናምን ብለህ ጊዜ እኮ ሁሉንም ነገር ያወጣል። ልጅ በደንብ አድርጎ ነው የሚያወጣው እኮ። እንከባበራ ታዲያ። የዛኔ ደግሞ ሁላችሁም ነው የምታፉበት። እኔ ዛኔ እገልሻለሁ ነው አንቺን ካልገደልኩኝ ነው
ኧረ እባካችሁን ዛቻውን ተዋችሁትና ዛቻ ዝም ብሎ ዛቻ ነው እንዴ? እኔ ታግሼሻለሁ፣ በጣም ታግሼሻለሁ። ፍቅር በግድ አይደለም ባይዘው። ልክ ናት። ፍቅር በግድ አይደለም። አዎ በግድ የሚሆን ነገር የለም፣ በፍላጎት ነው እንጂ ምንም ነገር በተለይ ስሜት እንትኖች ግንኙነቶች በፍላጎት ነው እንጂ ምንም በግድ የሚኮን ነገር አይደለም። በግዴታ አይደለም። እንደተረዳሁት ከሆነ ልታስገድጁ እየሞከርሽ ነው። ምንም አድርጌ ላስገድዱ አልችልም። እኔ እሱ አብሮሽ መሆን ካልፈለገስ አንቺ ውስጥ ያለውን አመለካከት እንድረዳ ስላደረግሽ አይሚ ሲጀምር ባያምንስ? እሺ እናንተን መረበሽ ደጋግመሽ ተናግረሽ ባያምንስ? ያሳምነዋለሁ። እንዲያምን አድርገዋለሁ። እንዴት ማድረግ ባለብኝ መንገድ። ከዚህ በኋላ ማናችሁም አይመለከታችሁም በእኔና በሱ ጉዳይ አለቀ። እኛን እናሱንን መጨረስ ያለብን ምን ጨርሰው ምን እናሱንን እኮ አላማሽ ምንድነው? እና ካላገባ ለምንድን ነው የምትጠሪኝ? ለምን ጠራሽኝ ታዲያ? ሞ ያገባኝ ከሆነ ልጁ ያን አይደለም ልትዩ እኮ ነው የሚመስለው እኮ። አዎ እውነቱን ነው። ልጁ ያንተ አይደለም ለማለት ነው እኮ የሚመስለው። አካባቢዋ ሁኔቷ እንደዛ ነበረ። ግን እኔ ቅድም ብያቸዋለሁ፣ ፊቷ አይመስልም። አላምንም ብለሃል አይደል? የዛኔ ግን ዴኒዮ መቼም አላምንልሽ። ምን በደንብ አድርገህ ነው ምንድነው ማምነው? እሱን እናያለን። እኔ ደግሞ በሙሉ ኮንፊደንስ ያንተ ልጅ እንደሆነ እየተናገርኩ ነው። እሺ አሁን እኛን ለምን እንደሰበሰብሽን? ስለዚህ ይኸውልህ ከዚህ በኋላ እኔ ማትከባከበኝ ከሆነ እዚህ ሆዴ ውስጥ ያለው ልጅ ያንተ እስከሆነ ድረስ እኔ መንከባከብ ግዴታ አለብኝ። አይደለም አይ የምትል ከሆነ ደግሞ ፖሊስ ቤት ድረስ ነው ይዤ የመጣው። አንቺ ደግሞ ከዚህ በኋላ ተመልሰሽ እንድትመጪ አሁን ወደዛች ሄደ ሁሉ ነገር በቃ ተቀይሯል ኮምፕሊትሊ ማለት ነው። በግድ ካላደ እንደዛ ካልሆነ እያለች ነው። ጭራሽ ፖሊስ ቤት ድረስ ልካለው። ምን እያልሽ ነው? እኮ ጉዳያችሁን እሱ አልፈልግም ካለስ ሲጀመር ነገሮች አሁን በጣም ገብተውኛል። ሆን ብለሽ ሲጀመር እነሱን ለማጣላት ነው የፈለገው። አዎ በቃ ሙሉ በሙሉ ለመለየት ነው የምትፈልገው እሷ ነገሩን እንትን ለማለት ነው። በቃ ሁለቱን እለያለሁ ብላ ነው የወሰነችው። ሰላማቸውን ለመበጥበጥ ምናምን ነገር ነው። ልሽልኛ ለዚህ ነው የጠራሽኝ? ልታስፈራሪ? ለዚህ ለምን ትጠራታለሽ? ከእናንተ ህይወት እንደወጣ እዩም እንደምትፈልጊው የሚፈልገውን ነገር እኮ ተናገረ። እኔ ስለወጣው እሱ የሚንከባከብሽ ይመስልሻል? እኔ ከነሱ አትበቃ እሱ ነው የምፈልገው። ስሚ እና ሃይሚን ለምን ምንድነው የምትያት? ሃይሚን እሺ ከዚህ በላይ እንድናገር አታድርጊኝ፣ አትገፋፉኝ። ከዚህ በላይ እንዳደርግ አታድርጊኝ ነው እኮ አይደለም። ከዚህ በላይ እንድናገር አትገፋፊኝ። ምንድን ልትናገር ነው? ከዛ ተሽንትን ካለሽ በኋላ ምንድን ነው መናገር የምትፈልገው? ያለ ምንም እንትን ምን ነው የምጠይቀው? ዓላማው ምንድን ነው ብለሽ ደግሞ ሁለቱ ሊጨቃጨቁ ነው። ምን እኔ አይታየም እና ነው እሱ ዓላማ እኔ የምጠይቀው። ተዋኔን አስጠርታ እንዴት ነው ከኛ ህይወት ውጪ ብላ ምዝትብኝ እና እኔ ብሩክ ነኝ። ይሄን ሁሉ ማን ይሰጣት? እኔ ብሩክ ነኝ። ይሰጣት ማን ነው? ምን ላደርጋት? ልግደላት? ገና ለገና ሆዴ ውስጥ ልጅ አለ ብላ ነው እሺ እንደዚህ እየፎከረች ያለችው? እና ልግደላት ወይ? እሺ ሁለታችሁ ለማለያየት ሆን ብላ ስንቴ ልንገራት? አበዛችሁ። ያን ነገር ነው የፈለገችው እሷ። በቃ መለያየትን ነው። ቀደምም ብያለሁ፣ አሁንም ደግሞ ይላቸዋለሁ። ያንን ነገር ነው የፈለገችው፣ በመካከላቸው ያለውን ሰላም ለማለት ለያያለው። ያ ነገር ግን እስካሁን ድረስ በብሩክ ብርታት ነው የሚኮን አይመስለኝም። እርግጠኛ ነኝ። በቃ አስከፍላታለሁ እንደዛ ከሆነ። ስለዚህ ቀጣይ ፓርት ደግሞ ምን ሊሆን ነው? ዋጋ አስከፍላታለሁ ብላለች ሃይሚ። እንግዲህ ምን ይኮን ይሁን የምናየው ይሆናል። ብቻ እውነት ብሩክ ጋር ናት ያለችው። ሄዳ ለብሩክ ትፈርዳለች ብዬ ነው የማስበው። ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበረ። በሚቀጥለው እንገናኛለን። እንግዲህ ቻናሉ አዲስ እንደመሆኑ መጠን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በሚቀጥለው እንገናኛለን። እስከዛው ፒስ